አንተ አራዳ መሆን ነው አንተ ለጭቷለ እኔ ማረኝ ማንንም አይጮትምሽ ስለምርድርና ነው የምትወራው ኧረ በእናትህ እንዴ ምን ሆነ ነው ሰማኛለህ ማንንም አራዳኝ ባይ እኔ ማርክ ላይ እንደዚህ አይጮት እስቲ አሁን ያቺ የምትመጣደቅባት ፍቅረኛ መጣች ስለምን ፍቅረኛ ነው የምትወራው ይኸውልህ ገና ስለምን ምንም አልገባም ከኔ ጋር አትነካካ ስለምን የምትሰማው ነገር የለም ስለዚህ መማር አለብህ አረቱ ወና በልናዋል ምንድነው ከኔ የምትፈልገው እኔ ካንተ ጋር ለመሳብ ፈልጌ አይደለም በቃ ኧረ በእናትህ ያምን ልቀቀኝ እንዲያክ ምን ነገር ውስጥ ነው የገባው ሳልነግርሽ ማለፍ የማልፈልገው ነገር ቢኖር ስትናደጅና ስትቆጪ በጣም ነው የምታምሪው። ይደርዛ ትሞዝራ ነው የጠራኝ። ምን ማለት ነው ደግሞ እሱ? ያማል የሚገርምሽ ነገር እንደኔ አይነት ኮከብ ተጫዋችና ጎል አግቢ ጋር መሆን አትፈልጊም እንዴ? ኧረ እባክህ ቀልድ መሆኑ ነው። እንደውም እውነቱን ልንገርሽ በጣም ነው የማፈቅርሽ። ምን? አዎ አፈቅርሻለሁ። ያማል እንዴ የምትለውን ነገር ታውቀዋለህ ግን? እንዴት ነው የማላውቀው? እኔ በጭራሽ አንተ መሆን አልችልም። እሺ ይሄንን ካሜራ አውጣው። የኔም ሆነ የትምህርት ቤቱ ኮከብ ጆብሮ ብቻ ነው እንጂ የኔ ፍቅረኛ ደፋር። አንተ ባንምሮ ማሰብ በቂጥ ማሰብ ጀምራል። ሁለተኛ አጠገቤ እንዳደርሰሽ ተሳፍራለህ። ነኝት ቆይ ምን ብለሃት ነው? በቃ እንደማፈቅራት ነገርኳት። ኧረ ቀልድ። ምን ታደርገዋለህ? ቆይ እሺ ምን አለች? እያወቃት ተንጣጣብኝ ሄደች። ሲጀመር አንተም እኮ ቸኩልክ። ትንሽ ረጋ ማለት ነበረብህ። እባክህ ስትግደረደር ነው ተዋት። የኔ መሆን አይቀርም። አሁን ተውና ሱሊያ ፍቅር ተብዮ ጋር ነው ድስት እሺ ቆየት ሄደ ይባላል። ግራ ገባኝ። በቀደምነት እንደዛ ስንጠብቀው በዛን ሰዓት መጣ። እኔ እኮ እስካሁን የጠበኩትን እስከዛን ሰዓት ይመጣል ብዬ ነው። የአሁኑ ግን ከፋ። ከዛ ሰዓት የበለጠ አመሸ። ካልሆነ ነገ ሲነጋ ፖሊስ ጣቢያ እናመልክት። ኧረ እንደሱ ነው የኔ እዚህ ቤት መምጣት ምቾት አልሰጣል። ኧረ ትይሙ እንዴት እንደዚህ ያስባል? ግራ ገባኝ እኮ እኔ የሆነ ችግር አጋጥሞት ነው። በጣም እንጠብቅ። ሱስ ምናምን አለበት። ማለት ነው ከነሱ ያሉት አይዞህ በቃ አንተ ተረጋጋ። መምጣቱ እኮ አይቀርም። ሊነጋም ይመጣል። ቆይ የተጣላችሁ ሰዎች ምናምን አሉ? እሱን እንኳን አለ የዛሬን ብቻ በሰላም እንጣ እንጂ መፍትሄ እንፈልጋለን። ቆይ ለምንድን ነው የተናደድሽው? ኧረ ተይ ደነስ። ምን ብሎሽ ነው? እሺ ንገሪኝ። ኧረ እሺ ተይ ደነስ። ቆይ ምን ብሎሽ ነው? አፈቅርሻለሁ። ምን ፍቅረኛ አለው አይደል እንዴ? እሷ አንዴ ገረመኝ።
ያቺ አብሮ የምትቀመጠው ልጅ ፍቅረኛ አይደለች? እና ታዲያ ከሷ ጋር እንደዛ ሳይሆን እንዳልነበረ ለኔ እንደዚህ በጣም የሚገርም። ይሄንን ነገር ለጆቢራው መንገር አለብን። በጭራሽ መንገር የለብን። እኔ ይሄንን ሀሳብ አልደግፈውም። መነገር አለብን። ምንሽ ነው? ታውቂያለሽ ጆቢራው ሄዶ ይጣላል። ዝም ካለው እኮ ልጁ ሌላ ነገር ውስጥ ነው የሚገባው። ታዩ እኔ ለሱ አላንስም። እሺ ሄጄ ለሱ በጭራሽ አልነገርም። እሺ ቆይ ምን ልታረጊ ነው? እኔ ይሄንን ሀሳብ አልደግፈውም። ለጆቢራው ይነገረው፣ ካልሆነ እኔ ራሴ ሄጄ እነግረዋለሁ። ከኔ ጋር ነው ትጣዩ? አልነገርነውም እንበል። ምን ልታረጊ ነው? እኔ ማረገው ነው ሰውሻለሁ። እሺ እኮ እሺ ምን ሰውሻለሁ። እኔ ግን ልንገርሽ፣ ይሄንን እድል ካገኘው ከመናገር ወደ ኋላ እንደማልል ነው የምናገር። በጭራሽ እንዳልነገር። በቃ በዚህ ጉዳይ ላይ ከዚህ በኋላ ማውራት አልፈልግም። እሱ መስማት የለበትም። እኔ አያገባኝም፣ ግን እኔ ካገኘሁት እነግረዋለሁ። እሺ አሁን ለማንኛውም ኔክለስ ነው እኔ ምን ደግሞ በር ላይ ተቀመጠ? ኧረ ዝም ብዬ ነው። ምን ነው? እኔ ምን ህይወት እንግዲህ የት ነው የምታውቃት? ህይወት እዚህ በቀደም የተመረኩት ያቺ አዝግ የሆነች ተማሪ የሆነ ቀን እኮ ነው አንተ የሆነ ዕቃ ረስታ አቀብለኝ ብለኸኝ አልመጣሁም? የዛን ቀን አየችኝ። ከዛ በኋላ አብድኩ፣ ሞትኩ፣ አፈቀርኩ። ኧረ ሀዛ አድርጋኛለች። እንዴት እንደምትደብረኝ ገና። በቃ አንተ ስራ ይሄው ለማለት ነው። ቋሚ ስራ አደረግኩ አይደል? አሁንማ ኧረ አንተስ ትለያለህ በእናትህ። ይሁን ካሁን በኋላ ማለት ነው የመጨረሻ ማስጠንቀቂያ ነው ማለት። ከዚህ በፊትም ካስተማርኳችሁ አሁን ደግሞ ገብቼ ከማስተምር ትምህርት ቤት እንደዚህ ሴቶችን ምናምን የምታስቸግር ከሆነ ግን ነገር ያለ ሄኖክ ሄኒ ኧረ እባክህ ተነስ። እስካሁን ተኝተሃል? ኧረ ተነስቻለሁ። አንተ ትተኛልኛለህ። ትንሽ ራሴ ነው ጭንቀቱ ነው ስለዚህና ይገኛል የምትለበት ቦታ ሁሉ ፈልግ፣ ካልሆነ ግን ፖሊስ ጣቢያ እናመጣለን። ኧረ ችግር የለም። እኔ ፈልጌ ያገኘዋለሁ አልኩሽ። ይሄ ፖሊስ ጣቢያ የምትይው ነገር ደስ ይላል እኮ። ከየት ነው ፈልገህ የምታገኘው? እስኪ ይዘኸውና ያሳየኝ። ችግር የለም። የኔን ቤት ስጨነቅ እንዳነጋው እኔ ነኝ የማውቀው። እውነት አንተስ ብትሆን በሱ ቦታ ብዬ በጣም ነው ሳዝን ስጨነቅ ያነጋው። አንድ እንቅልፍ ባይኔ አልዞረም። ችግር የለም። በእኔ ጣቢያ አልኩሽ እኮ የት ሄጄ እንደማገኙ ናቸው። ትናንትም ስለምሽ ደስ ይለኛል። ብቻ ልጁን ይዘህ ችግር አትጨነቂ። እሺ ቁርስስ ደግሞ ይሄ ይቅርብኝ። በቃ የሆነ ነገር ሰራርቼ እጠብቅሃለሁ። እሺ ምንም ስገባ ይባላል። እቺልኝ ቆይቀት ማገኛታል። ልትደባድቤት ባልሆነ አሁን ልጣላት። በዚህ በሰለጠነ ዘመን ድብድብ አይደብርም። እንዴት እንደሆነችብኝ ብታይኩ እንደዚህ አትይም ነበር። ቢሆንም ድብድብ እኔ መፍትሄ ነው ብዬ አላስብም። ጭራሽ ከኔ አልፋ ካጋን እሷ እኔ ላይ ሳያታለሁ። እኔማ አለቃትም። ጭራሽ ለሱ ብለሽ ነው? ለሱ ራሱ አይበቃም እንዴ? ምን ራሱ የሚበቃው እኔ ላይ እንዴት እንደሆነችብኝ። እሺ ከሷ አልፋ እኔ ላይ። ቢሆንም እኔ ተደባዳቢ ብዬ አልመክርሽም። እኔ መደባደብ መፍትሄ ነው ብዬ አላስብም። መፍትሄ ማለት እንዴት መፍትሄ እንዳለው አሳይሻለሁ። ምን አንቺ ለሷ እየተደረብሽ ነው? እኔ አልተደረብኩላትም። አንቺ እኮ ነሽ ጓደኛዬ እንዴ። ካዳ እየተደረብሽ ካልሆነ በቃ ለኔ እኮ ነው ማገዝ ያለብሽ አይደል እንዴ? ኮኔ እኮ ለአንቺ ለሷ አልተደረብኩላትም። ግን ቢያንስ እንደሰለጠነ ዘመን ቁጭ ብላችሁ አውሩ ነው እያልኩሽ። ከማን ጋር ነው የማወራው? እኔ ከሷ ጋር ነው የማወራው። ምን ችግር አለው? አንቺ እኔን አታውቂም እንዴ? እኔ ነኝ ከሷ ጋር የማወራው። ምን ችግር አለ? ቁጭ ብለሽ ምንድን ነው የማወራው ከሷ ጋር? እሺ ግን ቢያንስ እንኳን ላይክ አለ አይደል ተነጋግራችሁ ለመፍታት ሞክሩ። ኮኔ
ስለተፈጠረው ነገር በንግግር የምፈታው ከሷ ጋር እሷ እንደዛ ሆነብኝ እኔ ዝም ብዬ እንዳልፋት ነው የምፈልገው? እንዴት ነው የምታስቢው? መደባደብ ላንቺ እንደ መፍትሄ ነው? አዎ እኔና እሷ ተደባድበን መከባበር አለብን። ደግሞ አሳያታለሁ። ልቃት አገኛታለሁ። እዚህ ትምህርት ቤት አይደለም ግቢውን አረጥ አሳያታለሁ። እንዴት እንደሆነችብኝ ብታይ እኮ እንደዚህ አትይኝ እኮ። እሺ እኮ እሷ እኮ ባህሪዋ ነው። ቢያንስ ተነጋግራችሁ ለመፍታት ሞክሩ። ምን ነው ባህሪዋ? እኔ ማርቲ ላይ ነው ካዲያ ባህሪዋ የምታሳየኝ? እኔም አለቃት ማሳይሻለሁ እኮ። እሺ ማርቲ ተረጋጊና ቢያንስ ተረጋግተሽ ለማውራት ሞክሪ። ምንም እኔ ከሷ ጋር የማወራው ነገር የለም። ህይወት እንዴት ነሽ? ሰላም ነው? ደህና ነኝ። እባክሽ ዳግም ጠፍቶብን እየፈለግኩን ነበር። ምን? የት ሄዶ ነው? እኔ እንጃ። ትላንት ይወጣ አልተመለሰም። ወይኔ ብቻ በእኔ ምክንያት እንዳይሆን። ወይኔ ጉዴ ፈላ። ምንም አልነገረህም? ምንም የነገረኝ ነገር የለም። እሺ አሁን ወዴት እየሄድክ ነው? እሱን ፍለጋ እየሄድኩኝ ነው አሁን ራሱ። አብሬህ ልሂድ? በፍጹም አብረን እንፈልገው። በፍጹም አይሆንም። አንቺ ትምህርትሽን ተማሪ፣ ወደ ትምህርት ቤት ሂጂ። እኔ እፈልገዋለሁ። አዲስ ነገር ካለ ማሳውቂኝ። እሺ? እሺ በቃ አንተ ዛሬ ማለት ነው ቲቸር አማርኛ አይመጣም። አንተ ብለ ያስተማሪ ዜና ልታነብልኝ መጣ እንዴ? እና ታዲያ ስራ አይደል እንዴ? እኔ ካልሰራው ማን ይሰራው ነው? አረፍታ። አሁን ሌላ አዲስ ነገር የለም? አዲስ ነገር በቅርቡ አሁን አዲስ መረጃ እያመጣው ነው። ምንድነው? ንገሪኝ። በቅርቡ አሁን ጉዳዩ ሳይጠራ ደግሞ አይነገርም። ጋዜጠኛ አይደለም እሱ። ልክ ነሽ አባቴ። እና ምን አዲስ? ምንም አዲስ ነገር የለም። የሆነ ዜና አልነግርሽ ነበር እኮ ነው። ምንድነው እሱ? አረ እሺ ጻፊ። ምንድነው? የተወጠረ ችግር አለ? ምንድነው? አንዴ ላዋራሽ እኮ ንገረኝ። እዚሁ ምንድነው? አይ አንድ ምዘግቢ ዜና አለና ለዛ ፈልግሽ። ዜና ይላል። ስራ ጠፍቶ ንገረኝ። ምንድነው? ዜና አደባባይ ላይ ይነገራል አይደል ማለት ነው። እንደ ጋዜጠኝነት ዜናዎች ጋር ሲነገር በትኩሱ በጣም ደስ የሚለው። ስለዚህ ነው እዚህ ንገረኝ። ዜና አንተ አደባባይ ላይ ነው፣ አደባባይ መሀል ላይ ነው የምትቀበለው። እሱስ ነው እኮ። ስለዚህ በግል ላዋራሽ ብቻ ይሻላል። እንደመጣው ያንተ ዜና ጨርሳለሁ። እንዳትሄጂ። ችግር የለውም፣ እጠብቅሻለሁ። ፍቅር አቤት፣ ስሜ ነው። ጋዜጠኛ ፍቅር ይልቃል። እሱ ለኔ መንገድ አይጠበቅብህም፣ አውቀዋለሁ። ዝናዬንማ ማንንም ያውቀዋል። እና አሁን ምን ልታዘዝ? እሱንማ ተክነህበታል። አሁን ለምጠይቅ ጥያቄ መልስ ትሰጠኛለህ። ኢንተርቪው ነው፣ ችግር የለውም። ጆቬሮን ተመካክረን እንደሰበር ነው ወሬውን የነገረ ማን ነው? እዚህ ግቢ ቆይ ስንቴ ነው ማስረዳችሁ? ወሬ አይባልም፣ ዜና እስቲ በል። እሱንም ልታስተምረኝ ነው? እና ካወቅክ ለምረው ወሬ የምትሉት እንጂ የምንጠይቀን ጥያቄ በስነ ስርዓት መልስልኝ። እሺ ከኛ ቲም ውስጥ ነው? ይሄን ነገርኩ ማለት እኮ ሁሉም ነገር ለአንተ ሰጠው ማለት እኮ ነው። አሁን ከጨረሳችሁ ሰልፍ ጥጋብሽ እንዴት ነው? በእናትሽ አናትሽ ላይ ፊት አለ። ትግስቴን በጣም እየተፈታተንኩ ነው። የምትናገር ከሆነ ተናገር፣ ያለበለዚያ የሚከተልን አሳያለሁ። መቼም አላረገውም። ፍቅር በጣም እያናደድከኝ ነው። ትናገር እንደሆነ ተናገር። እሱ ለኔ ያነግረኝ። ትናገር እንደሆነ ተናገር። ትግስቴን በጣም እየተፈታተንኩ ነው። ምንድነው የሚካሄደው? ቆይ እዚህ ጋር ለምንድን ነው የምነግርህ? ዜናዬን ዝም ብሎ ማንም ሰው እሺ ማን የነገረ? ፍቅር በጣም እየታገስኩ ነው። ያስኩትን እያየሁ ነው። መቼም አላረገውም። ነገርኩህ እኮ መቼም ምን ያላረግም እንደዚህ። ወይኔ ከተናገርክ ተናገር፣ ያለበለዚያ የሚከተልን አሳያለሁ። የፈለገ ነገር ህይወቴ ላይ ይመጣል እንጂ መቼም ሙያዬንማ በዚህ አልሽጥም። እኔ እንደዚህ ተራ ጋዜጠኛ ጋጋ እንደሆንኩ ረሳው እንዴ? አሁን ሰልፍ ከጨረስክ ሰልፍ እሺ ከኛ ቲም ውስጥ ነው። በቃ እሺ ተረጋጋ። አይዞሽ በቃ ፍቅር ይጂሽ። አይዞሽ በቃ ፍቅር ይጂ። አይዞሽ በቃ ለምን ረስልከኝ? ማሰብ አለብን። እሱን መታ ነው ማለት እኮ ጆቪሎን አቀደንበትና ተመካክረን እንደሰበር ነው ግልጽ አደረግንላቸው ማለት እኮ። ታውቃለህ
ክፍሉ እዚህ ትምህርት ቤት ውስጥ ሁሉ ፍቅርን ያምናል። ስለዚህ ማሰብ አለብን። ዝም ብለን የምትወራው ታውቃለህ፣ እዚህ ክላስ ውስጥ ሁሉ ፍቅርን ያምናል። ስለዚህ ሌላ ሀሳብ ማምጣት አለብን። ና በቃ አሁን ወደ ክላስ እንግባሽ። ተረጋጋ። ቆይ መጀመሪያ ሄኖኬ ልዕልና እንዴት ነሽ? ደህና ነህ? አለን። ምን ነው? እባክሽ ዳግም ጠፍቶብኝ እየፈለኩት ነው። የት ነው የሚጠፋው? እኔ እንጃ። ትናንት ከቤት ይወጣ ነው። የት እንደሄደም አልነገረኝም። በጣም አስጨነቀኝ እኮ። እንደወጣ ዝም ምንም ሳይናገር ነው የቀረው? ምንም የነገረኝ ነገር የለም። ምን እንደማደርግ ራሱ ግራ ገብቶኛል። ታዲያ የት እንፈልገው? አይ እኔ እፈልገዋለሁ። አንቺ ወደ ትምህርት ቤት ግቢ እሺ? አረ ችግር የለውም። የእውነት በፍጹም ችግር የለውም። ያው ለሁለታችንም ጓደኛችን አለ። አዎ አንቺ ትምህርትሽን ተማሪ፣ እኔ እፈልገዋለሁ። አዲስ ነገር ካለ ማሳወቅሻለሁ። እሺ በቃ አዲስ ነገር ከሰማህ ነገር። ቻው ልዕልና። እሺ ሜሪ አንቺ ግን በቃ እኔን ማስጠበቅ ስራ አረግሽው አይደል? አስጠበቅሽ አይደል? በጣም እኔማ እንደ ስራው ላይ ተቀጠርሽ ነው የሚመስለኝ። አዎ በጣም ይቅርታ። ስመጣ እኮ ሄኖክን አግኝቼው እናማ ዳግም እንደጠፋ ነገረኝ። በጣም ተጨንቆ ነበር ሲነግረኝ የነበረው። ታዲያ ለምሮ በዚህ ልክ የምትጨነቁት ዳግም በመጥፋቱ? ሜሪ እኔ ፈራሁት ማርክ ይዞት እንዳይሆን ነው። ማርክ ያዘው አይለቀውም። የእውነቴን ነው የምልሽ። ማርክ የኔና የሱን ግንኙነት በሌላ ነገር ነው ያሰበው። እኔ ያ ነገር ብቻ ነው ያስጨነቀኝ። ታዲያ ያዘው ምንድነው በዚህ ልክ አንቺ ሊያስጨንቅሽ የሚገባው? ሜሪ ስለ ዳግም መሆኑ ሳይሆን በእኔ ምክንያት መሆኑ ነው በጣም እያስጨነቀኝ ያለው። ይኸውልሽ ዳግም እንደ ሰው ራሱ ልታሰብለት የሚገባ አይነት ሰው አይደልሽ። ምንድነው ዳግምን እንደማያውቅ ሰው የምትሆኚው? እሱ እኮ ልክ ነሽ፣ ግን ደግሞ ማርክ ይዞት ከሆነ እኔ በጣም ነው በቃ አላውቅም ብቻ ምን እንደማደርግ። በጣም እያስገረምሽኝ ነው። የተፈጠረውን ነገር ታውቂ የለ በእኔ ምክንያት መሆኑ ነው እንጂ ሌላ ነገር ኖሮን ምናምን ነገር አይደለም። በምንም ምክንያት ይሁን በማንም ምክንያት ዳግም የሆነ ነገር ቢሆን እንደዚህ የሚጨነቅለት ሰው አይደለም። ሜሪ ሄዊ ነው ወይስ እኔ ከዳግም ጋር የማላውቀው ነገር አለ? ያምሻል። አንቺ ደግሞ ከሱ ጋር ምን ሊኖረን ይችላል? እኔ ምን አውቃለሁ ታዲያ? አጨናነቅሽና ጭንቀትሽ እኮ በጣም ነው የሚያስጠላው። አንቺ ደግሞ ምን ይሆንሽ ነው? አይ በዚህ ልክ መጨነቅሽ ስላልገባኝ እኮ ነው። ስለ ዳግም ነው እያወራን ያለ ነውና በዚህ ልክ ደግሞ ሄዊ ስለ ዳግም ትጨነቃለች ብሎ ማሰብ በጣም ከባድ ነው። እሱ ልክ ነሽ። እኔ ዳግም መያዙ መጥፋቱ ሳይሆን እኔ በሌላ ምክንያት መሆን አልፈልግም። ገባሽ አይደለ? ይገባኛል እኮ ግን ደግሞ ዳግም የሆነ ነገር ቢኖር አንቺ ላይ የሚፈጥረው ነገር ያለ አይመስለኝም። እሱ ልክ ነሽ። እኔ መንስኤ አለመሆኔ ነው እንጂ ሌላ ነገር እንኳን የለም። ስለዚህ እንዳልሽው ማርክ ይዞት ከሆነ እዛው ቢያስቀረው ባለውለታችን ነው የሚሆነው። አንቺ ልጅ ጤነኛ አይደለሽም እንዴ? ቋንተ ለብረክ ፈራት በቃ ለምን እንደሆነ አላውቅም። ምን ያጠገቧ ስደርስ የምሆነው የማረገው ሁሉ ነገር ነው በቃ እንዴ እሷ አጠገቧ ስደርስ በቃ ነው የማወራው ነው የሚጠፋው። ምን ያስፈራል? ወንድ ልጅ አይደለ እንዴ? ቆፍጠን በል ሄደና ነገራት ወይ እሺ ወይም ቢ ነው የምትል። ወንድነት ሌላ ቆፍጠን ማለት ሌላ እንዴ ፍቅር እኮ ነው። ትቀልጃለሽ እንዴ? አረ ሄደና ነገራት። ካዲያ ካልነገርካ በምንድን ነው እንደምትወደው የምታውቀው? አልነግራትም እንዴ? እሷ መንፈስ ነች እንደምታስፈራ ደሞ እኮ ማለት ነው አታስፈራም ከሆነ ስስቅ ደስ ስትል ስትናደድ ደሞ ማለት ነው እንደ ህፃን የሚያደርጋት ነገር አለ። እሷን ባህሪ ነው የምወድላት። ሄደና ነገራት። እንዴት ላስረዳችሁ? ቆይ አጠገቧ ስደርስ የማወራው የምሆነው ነው የሚጠፋኝ። ደሞ ምን አረግነ በመከርነክ አንተ ሄደህ ነገራት ሆነ ደሞ ያተ እንዴት እንደምታመጥ
አንተ ቆይ እወድሻለሁ ማለት አቅቶህ ነው? ቀላል እኮ ነው። እወድሻለሁ ቀላል ነው። ደግሞ እምቢ ብትለኝ? እምቢ ካለች እምቢ ነው በቃ። እኔ ያለሷ መኖር እንደማልችል እያወቅሽ እስከ ዛሬ ካለሷ አይደል የምኖረው? አሁን ስታፈቅራ ነው ካለሷ መኖር የማልችለው? እሺ ለምን ደብዳቤ ያጽፍላት? አንቺንም በቀረሳ ደብዳቤ ታያለሽ እና ካዲያ ወይ ደግሞ ደብዳቤ ታንገረኝ። ኧረ እንደዛ ይሆን እናንተ ካነገርካት እዚህ ቁጭ ብላ ለኛ ለምን ትለፈልፋለህ? እኛ ሄደን እንንገራት ወይም ቢ ወይ እሺ ብትልክ ነው አለቀ በቃ። ራሱ ሄደ እወድሻለሁ በለ ከዛ የሚመጣው ደግሞ እናያለን። ወይም ቢ ብትል ነው ምን ይመጣል? ወይ እሺ ብትል ደግሞ ሰየው ነው በቃ አብራት ሆናለች። እሺ ወይ ዘፈን ዘፈንላት። እንደውም እሱ አሪፍ ሀሳብ ነው። ዘፈን? አዎ ባይሆን ይሻላል እኮ ዘፈና። በእርግጠኝነት ደግሞ ትወደዋለች እኮ ትወደዋለች። ዘፈንላት። የእናቱ ለታ አንተ ዘፈንላት ጥላክ ነው የምትሄደው ጭራሽ። ስለ ፍቅር ነው ስለ ፍቅር። አንተ ባለፈው እዛ ጋር ዘፈንክልን ስለ ፍቅር ዘፈን እንጂ ጭራሽ እናቱ ለታ ትላለች። ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ነጭናጫ ያረገኝ ተቆጪ በቶሎ ያው ያንቺው ፍቅር ነው ሌላ ማን ተብሎ በቃ ይሄን ዘፍንላታል። አረ አንደኛ አሁን እኔ ደስ ዘፍንላት ጠብርግፍ ነው የምትለው። እኔ እኮ ግን የምፈራው ዘይር እንዳትቀበጣጣ ለካ እንደዚህ ፍቅር ፈሪ ያደርጋል። ሄደ ደግሞ እንዳትመለስ እኮ ለምን ቆመ? ይሄ ተበለሰ። ምንድነው? በእርግጠኝነት ትወደዋለች። እንዴ አረ ልጁ ሊያሳብረን ይመለሳል። እናቴ ተውት፣ አሁን ይመለሳል። አሁን ደግሞ ምን ቀረው? ምንድነው? አይደለም ማለት እንደምወዳት ብታውቅብኝስ? አረ ሂድ ሂድና ዘፈንላት አቡ እንዳትመለስ ከዚህ በኋላ ሂድ። እንዴ ሳትነግራትም እንዳትመለስ ነገር ነው። ወይኛ ሄደን ብንነግርላት ይሻለው ነበር። ይነገራት ይላል። እኔ ግን እዛ ሄዶ እንዳይቀበጣጠር ነው እንጂ የሚፈራው የመጀመሪያ ዘፈን እንዳይዘፍንላት ነው የሚፈራው። ማርቲ ውሃ ጠምቶኛል፣ ውሃ ጠጥተን እንምጣ። ወይ ቡቡሻ እኔ ውሃ አልጠማኝም፣ አንቺ ደርሰሽ ነው። እሺ በቃ እንዴት ነው ማርቲ? ደህና ነኝ። እዚህ ጋር ጓደኛ ያለች ማለት አንቺን ፈልጌሽ ነበር። እኔን? አዎ አንቺን። ለምን ነበር የፈለከኝ? ካልደበረሽ አንድ ጥያቄ ልጠይቅሽ። ምን? ልዘፍንልሽ ፈልጌ ነበር። እኔ? አዎ ላንቺ። ዘፈን? አዎ ዘፈን። እሺ እሺ። ውብ አገሬ ውብ አገሬ ውብ አገሬ ባንቺ እኮ ነው መከበሬ መከበሬ እናት አባት ቢሞት በአገር ይለቀሳል እህት ወንድም ቢሞት በአገር ይለቀሳል ሀገር የሞተች ለት ወዴት ይደረሳል?
ድምጽ ያምራል። እውነት በጣም ነው። እሺ ማመሰግነው። አንቺን ደስ ይበልሽ እንጂ ሁሌ እየመጣሁ ነው የምዘፍንልሽ። እሺ ግን የእውነት ወደሽዋል? እሺ ትፈልሽ? ሌላም አለ እንደሆነም ይቅር። ለጊዜ ተሰማኛለህ። ዳግም ጠፋብህ? እቃ ይዞብኝ ጠፋ። ምን አይነት እቃ? ውድ ነው፣ 100,000 ብር ምናምን የሚያወጣ እቃ ነው ይዞብኝ ጠፋ። እኔ ደግሞ እሱን አምኜ ማስጠጋት። በቃ ችግር የለውም፣ ገንዘቡን ይፈልግልሃል። አስቸገርኩሽ ግን አንቺ ነው። ኧረ ችግር የለውም። ድሮም እሱን ማመኔ ነው። እኔም እኮ ነግሬህ ነበር አልሰማልከኝ እንጂ መጥፎ ሰው ነው ብዬሽ ነበር። እሱማ ይገባኛል፣ ግን ደግሞ ያቀረብኩበትን ምክንያት ነግሬሽ የለ ከሩቅ ሆኖ ከሚጎዳን ቢያንስ አጠገባችን ሆኖ ብንቆጣጠረው ይሻላል ብዬሽ እኮ። እሱንማ አውቃለሁ፣ ግን ያው መጠንቀቅ ነበረብህ። በቃ አትጨነቅ በእናትህ። እኔ ከዳድ እንደምንም ብዬ ገንዘቡን እፈልግልሃለሁ። እሺ አስቸገርኩሽ ግን አንተ። ኧረ በእናትህ እንዴ፣ ለእኔ እስካሁን ተቸገርክልኝ አይደል? ደግሞ ጓደኛሞች ነው። አንተን ምንም ነገር እንዳላደርግ የሚያደርገኝ ይሄ ዳግም ተብዬው ነው። ምን ነው በዛው ባስቀር። ደግሞ አንተም አታስፈልገኝ። ብቻዬን መቆም የምችል ሴት ነኝ። ብቻዬን አታስፈልገኝ። በቅርቡ አንተንም ዞር አደርግሃለሁ። ሄኖክ ትንሹ ጠላቴ